በስተ መጨረሻም የብስራት ዜና እንደሚታወቀው ናታንና ኤፍራታ ከብዙ ፈተና፣ ከብዙ ለቅሶ፣ ከብዙ ሐዘን፣ ከብዙ መራራቅ በኋላ አንድ ሆኖ ማየት በጣም ነው የሚያስደስተው። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። በሌላ መልኩ የኤፍራታና የናታን ጥምረት የሁለታቸው ደስታ ላስደሰታችሁም እንኳን ደስ አላችሁ እያለውኝ ኤፍራታና ናታን የደስታ ህይወት ይገባቸዋል። እውነት ለመናገር በጣም ብዙ ነገር ነው ያሳለፉት። እንደሚታወቀው ካሳለፍነው ፓርት ላይ ናታን ባመጣው መንገድ ባመጣው ሲስተም ባመጣው እቅድ ነው እንግዲህ ኤፍራታ ከያፌት ቤት እንድትወጣ እንደዚሁም የናታን እንድትሆን ናታን ነው ሀሳቡን ያመጣው። ነገር ግን ይሄ ሀሳብ የቤዚ ነው። ይሄንን ሀሳብ ቤዛ ነች ያመጣችልኝ በማለትም ተናግሯል ናታን ለቢኒያም። ቢኒያም በጣም ተጨንቆ ነበረ። ምክንያቱም ናታን ያለ ኤፍራታ መኖር በጣም እንደሚከብደው ያውቃል። ነገር ግን ኤፍራታ ደግሞ ምክንያቱም ካልነገረችን እንዴት ነፃ ልናወጣት እንችላለን ከያፌት የሚለው ነገር ያሳስበው ነበር በጣም። እንግዲህ ካሳለፍነው ፓርት ላይ ሰርጉ ላይ መድኃኒት ወስዶ ነበረ ያፌት ውሃውንም የሰጠው ያክስቱ ልጅ ነው። በጣም ደክሞሃል ወንድሜ፣ እንደዚህ የሚደክመሃል መሰለኝም ነበረ፣ ፊትህ ላበላብ ሆኗል እኮ ውሃውን ጠጣ በማለት ነው የአክስቱ ልጅ ውሃውን እየሰጠው ለያፌት። ያፌትም እውነት ብለሃል፣ በጣም ነው እኮ ያስታውቅብኛል እንዴ በማለት አራምጣው ልጠጣው ውሃውን በማለት ጠጥቶ ነበረ። ውሃውን ከጠጣ በኋላ ቀጥታ ወደ ቀለበት ዝግጅቱ ነበረ የሄዱት። ቀለበቱን ሊያደርግላት ከኪሱ አውጥቶ ሊያደርግላት ሲል ነው እንግዲህ መድኃኒቱ ስራውን የጀመረው። ስራውን ሲጀምርም ያፌት ወድቆ ነበረ። በወቅቱ ሰርገኞችን በጣም ተደናግጠው ጮኸው ነበረ። በተለይ ገነት በጣም ነበረ የጮኸችው። አብዛኞቹ ያፌት ለምን እንደወደቀ ያውቃሉ። ለምሳሌ እነ ቤዛ፣ እነ ናታን፣ እነ ቢንያም ይሄን ነገር ያውቃሉ። ገነት ግን ከቤት ጀምራ ቢንያምን ተጠራጥረው ነበረ። ይሄ ነገር ምንም አላማረኝም፣ ምንም ስህተት እንዳትሰሩ በማለት ነበረ እያዘዘቻቸው ወደ ሰርጉ ቤት የሄዱት። ምንም አታስቢ በማለትም ቢንያም ገነትን ወደ ሰርጉ ቤት እንድትሄድ አሳምኗታል። ዳጊ ግን ትንሽ አስቸግሮ ነበረ፣ ጸጉሩን አልቆረጥም እያለ ቢሆንም ገነት ራሷን አሳምና ለባብሳ ወደ ሰርጉ ቤት ሄዳለች። ትሂድ እንጂ ኦልሬዲ ሰርግ የልጇን ደስታ ለማየት ብቻ የሄደች ነበር የመሰላት። ነገር ግን እነ ቢንያምና ናታን ሌላ እቅድ እንዳቀዱ እሷ ምንም የምታውቀው ነገር የላትም ነበር። ለዛም ነው ያፌት ሲወድቅ በጣም የተደናገጠችው። የያፌት አክስት ኤፍራታን በጣም ወደዋታል፣ እንደዚሁ ያስታውቃሉ። ወደ እሷን በመሄድ አንቺን የመሰለች ጨረቃ በማለት ሲነጋገሩ፣ ጨረቃ አለች ኤፍራታ ናታንን በማስታወስ ምክንያቱም ናታን የኔ ጨረቃ ነው የሚላት። ጨረቃ የሚባለው ነገር ሲወሳ ናታን ነው ትዝ የሚላት። እንደዚሁም ባለፈው ከሰራተኛዋ ጋር ስትነጋገር ናታንን በሀሳቧ እያሰበች ነበረ። በጣም ብዙ ነገሮችን ከተናገረች በኋላ ነገር ግን እመቤቴ አንቺ የምትመስኝ ሌላ ሰው የምታፈቅሪ ነው የሚመስለኝ በማለትም ስትናገር አይ በማለት መለሰችላት እንጂ በነገሮች ሁሉ ናታንን ነው የምታስታውሰው ኤፍራታ። ወንዶች እኮ አያፈቅሩም በማለትም ሰራተኛዋ ስትናገር ያፈቅራሉ፣ ብዙ የሚያፈቅሩ ንጹሕ ልብ ያላቸው አሉ በማለትም ናታንን በማስታወስ መለሰችላት። ለዛም ነው የያፌት አክስት ጨረቃ ትመስያለሽ በማለት ስትነግራት ጨረቃ የሚለውን ቃል ከናታን ጋር በማያያዝ በሀሳብ ወደ ኋላ የተመለሰችው። ሰርገኞች እየተሰባሰቡ ነው። ብዙም ባይባሉ ይበቃሉ ያላቸውን አንዳንድ ሰዎችን ጠርቶ በዛው በቤቱ ውስጥ ለተጠሩት ሰዎች ይበቃል የተባለውን ወንበርና ደስክ አቅርቦ ሽርንጉድ እያለ ነው ያፌት ሰርጉን በጥሩ መንገድ እንደዚሁም ባሰበው መልኩ ለማስኬድ
በሌላ መልኩ እነ ቢኒያም ደግሞ በራሳቸው እቅድ እየሄዱ ነው ያሉት። ይሄ ቤዚ ባመጣቸው እቅድ እኔ የገረመኝ ነገር ምንድን ነው? ባለፈው ቤዚ የሆነ ጊዜ አብረን ተኝተን ብዬህ ያረገዝኩት ካንተ ነው ብዬህ ምናምን በማለት አታለው ነበር እና ያንን እውነታ ካንተ ጋር አላደርኩም፣ ካንተ ጋር ምንም አይነት ግንኙነት የለንም፣ ስለዚህ ከኔ ጋር ሁን ብዬ ምንም የማስገደድህ ነገር የለኝም ብላ እውነቱን በመናገሯ ናታን በጣም ደስተኛ ነበረ። እውነቱን በመናገሯ ደስተኛ ሆኖ ብቻ ነበረ ከቤት የወጣው። በዛም ደስታ ወደ ቢኒያም ሄዶ ባይገርምህ የሆነ ጊዜ ሰክሬ ከቤዛ ጋር ተኝቼ ብዬ አልነገርኩም ነበር ምናምን በማለት ሲነግረው አዎ ነግረኸኛል ብሎ መልሶለት ነበረ። ምን ይመስልሃል? ያኔ ውሸቷን ነው ቤዛ ከእሷ ጋር አላደርኩም፣ ምንም አይነት ከቤዛና ከኔ መካከል ምንም አይነት ግንኙነት የለም በማለት ሲመልስለት ታዲያ ልጁ የማን ነበረ በማለት ይጠይቀዋል። ናታን በጣም ነው የደነገጠው። እውነትም ልጁ የማን ነበረ ታዲያ? ምክንያቱም ቤዚ አርግዛ ነበረ፣ በመድኃኒት ነው ልጇን ልታጣ የተደረገችው እንጂ ቤዛ አርግዛ ነበረ በፊት። ልጁም ያንተ ነው አባት ልትሆን ነው ብለው ነበረ በፊት። በዚህ ነገር ወደ እሱ ልትጠጋ የቻለችው ልጁ የማን ነው የሚለው ሀሳብ ምንም አልመጣለትም ነበረ። ዛሬ ወደ ሰርጉ ሲሄዱም ሊጠይቃት ብሎ ቤዛ የሆነ ጥያቄ ልጠይቅሽ በማለት ሲጠይቃት እሺ ጠይቀኝ አለችው እሷ። እሱ ለባብሶ አምሮበት ሁለታቸውም ደስተኛ መስለው ወደ ሰርጉ ሊሄዱ እየተዘጋጁ ስለሆነ ሲያስበው፣ ቢኒያም ደግሞ ዛሬ ምንም ነገር ስለዚህ ነገር አትንገራት፣ አትጠይቃት፣ ምናልባትም በጥሩ ነገር ልትክስህ አስባ ይሆናል በማለትም ይነግረዋል። ዛሬ እቅዳችንን ብቻ የምናካሄድበት ቀን ነው በማለትም ይነግረዋል። እሺ ብሎ ነበረ። ለዛም ነው ቤዛን ጥያቄ ልጠይቅሽ ብሎ እንደገና እሺ ጠይቀኝ ምንድን ነው በማለት ስጠብቀው አይ በቃ ተይው በማለት ሲነግራት እንዴት ልጠይቅሽ ብለህ ተይው ትለኛለህ በማለትም ትቆጣለች እሷ። እነሱ እየተነጋገሩ ሳለ ጽዮን ትመጣለች። አላማረብኝም፣ በጣም አምሮብኛል፣ ሰርጉን እመጥናለሁ አይደለ በማለት ትመጣለች። በጣም ነው የምታምረው የኔ ቆንጆዬ እህት በማለትም ይመልስላታል። ቤዚም በዚህ ንግግራቸው የቀናች ትመስላለች። እናንተ ሰዎች ግን ያፌት ሳይሆን የሚያገባው እናንተ ያዘጋጃችሁት ሙሽራ ያለ ይመስላል ሁለታቸውን በማለት ትቀልድባቸዋለች። አትቀልጂ በማለትም ይነግሯታል። ጽዮን ደግሞ አስከትላ ሁለታችንም እኮ አንድ አይነት ነን፣ አንቺ እህት አለሽ፣ እኔ ደግሞ ወንድም አለኝ በማለት ትነግራታለች ለቤዚ። እህቷ ኤፍራታ ናት ማለት ነው። አሁን ጽዮን ራሱ ኤፍራታ የቤዛ እህት መሆኗን እየተቀበለች ነው። ቤዛም እንደዚሁ። ምክንያቱም ከአሁን በፊት እህትሽ ነኝ እህትሽ ናት ሲሏት አትወድም ነበረ ቤዛ። እኔ እህት የለኝም በማለት ነበረ መልስ የምትሰጠው። በአሁኑ ዙር ግን በጣም ደስተኛ ሆናለች። ወይዘሮ ገነት በጣም አምሮባታል። ወደ ሰርጉ ለመሄድ እነ ቢኒያም ካሳመኗት በኋላ ራሷንም ልጇንም አሳምራ ወደ ሰርጉ ቤት ለመሄድ ችላለች። ኤፍራታ ብዙ ነገሮች እያስጨነቋት ነው ያሉት። ኤፍራታ ሲጀመር ያፌትን ለማግባት የወሰነችው ወደ ሁሉም ነገር ወደ ባለቤቱ እንዲመለስ፣ በተለይ ደግሞ የነናታን ቤት የነሱ እንዲሆን ትፈልጋለች። አሁን ወደ ያፌት ቀርቤ ሚስቱ ከሆንኩ የልጆችንም መረጃ ላገኝ እችላለሁ፣ እንደዚሁም ደግሞ ቤቱን በሚስትነት ወስጄ ለነሱ መመለስ እችላለሁ የሚለው ግምት ስላላት ነው። ሰርገኞቹ ወደ ሰርግ ቤቱ መግባት እየጀመሩ ነው። ከኤፍራታ ቤተሰቦች እነ ናታን የመጀመሪያ ሰርገኞች ሆነዋል። የመጀመሪያ ነው የገቡት። እዛም እንደገቡ እነ ቢኒያም አልመጡም እንዴ በማለት ራሳቸውን እየተጠያየቁ ነበረ። ናታን ቤዚና ጽዮን ነበረ መጀመሪያ ወደ ያፌት ቤት የመጡት። እንደዚሁም የተጠሩትን አንዳንድ እንግዶች ሲያዩቸው እነ ቢኒያም የሉም ነበረና አልመጡም እንዴ አይመጡ ይሆን እንዴ በማለት ሲነጋገሩ አይ ይመጣሉ፣ ተነጋግረናል፣ እየመጣንም ነው፣ እየተዘጋጀን ነው ብለው ነበረ። ተረጋጋ፣ ይመጣሉ በማለት ቤዛ ታስቀምጠዋለች። ወደ ወንበር ሄዶ እንዲቀመጥ ታደርጋለች።
እነ ቢንያምም ቆየት ብለው ይመጣሉ። እንግዲህ እነ ቢንያም በመጡ ጊዜ ገነት አብራቸው ነበረች። ገነትና የያፌት አክስት ደግሞ ይተዋወቃሉ። ወይ ገነት መጣሽ እንዴ? ትመጫለሽ ብዬ አላሰብኩም ነበረ በማለት ስመልስላት እሷ ማለት እኮ ብሎ መልስ ሊሰጥ ሲል ያፌት እባክህ መምጣቴ እንዲቆጨኝ አታድርግ ያፌት፣ ምንም ነገር አትነጋገር በማለት ገነት ታስጠነቅቀዋለች። እሺ በቃ አረፍ በሉ ግቡ ግቡ ይላቸዋል። እነሱም ገብተው ወደ ተዘጋጀላቸው ወንበር ይቀመጣሉ። ገነት ኤፍራታን እስክታያት በጣም ጓጉታለች። ኤፍራታም እነሱን እስክታያቸው በጣም ጓጉታለች። መጥተዋል፣ ሰርገኞች መጥተዋል፣ እኛም ወደ ታች መውረድ አለብን፣ ተዘጋጅተሽ ጨረሽ ወይ ሲሏትም ኤፍራታ መጥተዋል፣ ምን ማለት ነው? ማን የመጣው በማለት ጠየቀች። እነ ናታን መጥተዋል፣ እነ ገነት መጥተዋል በማለት ሲነግሯት ናታን በማለት ተደናገጠች። የሆነ ነገር እንዳለም ተሰምቷት ነበረ። እንግዲህ ናታን እንዴት ራሱን አሳምኖ እሷ ሰርግ ቆሞ እሷን ሊድር እንደመጣ ለእሷ ተአምር ነው የሆነባት። ነገር ግን ናታን አሁን የድሮ የዋሁ ናታን አይደለም። ነገሮችን በስልትና በሂደት ማስኬድ የሚችል ጠንካራ ናታን ሆኗል። አሁን ናታን በጣም ለውጥ ላይ ነው። ምክንያቱም በፊት ራሱን ነበር የሚጎዳው። ብዙ ጊዜ ሰዎች እንዳይቀየሙ፣ ሰዎች እንዳይጎዱ ራሱን መጉዳት ቀለው ነበረ። አሁን ግን ራሱን መከላከል የሚችል ጀግና ወንድ እየሆነላት ነው ናታን። ኤፍራታ ከበፊትም ነገሮችን መጋፈጥ የምትችል ልጅ ብትሆንም ሰዎችን ግን በጭራሽ ሰዎች ሲጎዱ ሲበደሉ ከማየት ይልቅ ራሷ ሺህ ጊዜ ብትጎዳ ስለምትመርጥ ሁለታቸውም ናታንም ሆነ ኤፍራታ እውነት በጣም ሲበዛ መልካም ልብ ያላቸውና ጥንድ ሊሆኑ የሚገቡ ሁለት መልካም ሰዎች ናቸው። ቆይታችን ይሄን ይመስል ነበረ። በቆይታው ላይ በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይስ ምን ይፈጠራል የሚለውን አብረን የምናይ ይሆናል። መልካም ጊዜ